2030 እያያችሁ ነው የምትገኙት። ከስቱዲዮ እንግዳ ተመለሰን። አሁን ደግሞ ስራ ልንል ነው። ኤደን ዋቅቶሌ ውጪ እየጠበቀችን ነው። ቡና ለእኛ ለኢትዮጵያውያን መጠጥ ብቻ አይደለም፣ የፍቅር የአንድነትና የማህበራዊ ህይወታችን መገለጫ የሆነ የባህል አሻራችን እንጂ። ታዲያ ይህ የዘመናት ባህላችን ዛሬ የሚሊዮን ብሮች የዘመናዊ ካፌ ቢዝነስ ሞተር ሆኗል። የአብዛኛው የኢትዮጵያውያን የዕለት ተዕለት የማይቋረጥ የቡና ፍላጎት ለንግዱ ተወዳዳሪ የሌለው ትልቅ እድልን ፈጥሯል። ባህላችንን ከዘመናዊ አሰራር ጋር አጣምሮ ከአነስተኛ የቡና ንግድ ተነስተው ወደ ትልቅ ደረጃ የደረሱ ስኬታማ ግለሰቦችንና ድርጅቶችን የፈጠረ ቡና ከወርቅ ማዕድን ያልተናነሰ ማዕድን ነው ብል ማጋነን አይሆንብኝም። በዛሬው የስንት ነው ቆይታችን ወደዚህ አዋጭ ካፌ ቢዝነስ እንወስዳችኋለን። አብራችሁን ቆዩ። ሰላም ሰላም፣ ዲነሽ ሰላም ነው። ዲነሽ ሰላም ነው አይለን 2030ዎች ዛሬ የቡና ስራ ቢዝነስ የምናሳያችሁ ከሄኖክ ፍቃዱ ጋር ነው። በማኔጅመንት የመጀመሪያ ዲግሪ ያለው ለ2 ዓመታት ደግሞ የኮፊ ሃውስ ወይም ቡና ጠጡ ቢዝነስን ሲሰራ ቆይቷል። ከዛ ውጪ ቡና ቀማሽ ነው። ሌላ ነው ባሪስታ ጭምር ነው። እነዚህ ሁሉ ሙያዎች በአንድ ላይ የሚሰራ ወጣት ነው። ስላገኘው ደስ ብሎኛል። ቴንክ ዩ። እኛም ስለመጣችሁ በጣም ደስ ብሎናል። 2030 ዛሬ ኮፊ ሃውስ ቢዝነስን እንዴት እንጀምራለን የሚለውን ጋይድ ልታደርገን ልታሳየን ነው አይደል? አዎ በደንብ አሳያችኋለሁ። ስለዚህ እስከ መጨረሻው ድረስ አብራችሁ መሆን ያለባችሁ እዚህ አይደል? አዎ በደንብ እዚሁ ናችሁ። እዩ እያንዳንዱን ፕሮሰስ። ኤደን ይህንን የሳይፈን ኮፊ ሜከር ከዚህ በፊት ታውቂያለሽ? ስቲም ማድረጊያ ነው። ስቲም ማድረጊያ ነው። ላይክ እኛ ሀገር አሁን የተለመደው መጀመሪያ የጀበና ቡና ነው። ከዛ ሞካ ቦቴ በብረት የሚሰራው አለ። ሞካ ፖት የሚባል አለ። በብረት ሎም ይፈነዳል ተብሎ ብዙ ጊዜ ፊት ያበላሻል ምናምን ቤታችሁ እንዳትገዙት ምናምን ሲባል ሰምቻለሁ። እሱ አለ። እሱ ጥንቃቄ እንጂ ባይዘው ማሽኑ ቆንጆ ነው፣ ግን የጥንቃቄ ጉዳይ ነው። ይሄኛው ደግሞ አሁን ላይ በደንብ ገበያ ላይና ቡናን ቆንጆ የሚያደርግ ሳይፈን ኮፊ ሜከር የሚባለው ይሄኛው። በዚህ ሳይፈን ኮፊ ሜከር በጣም ብዙ ኮፊ ሃውሶች በደንብ እየሰሩበት ነው። ደግሞ በጣም ውጤታማም ነው። ቴስቱም ደግሞ በጣም ቆንጆ ነው። በጣም ቆንጆ በደንብ ትቻለሽ እንዴ! ግዴታ ነው እኛ ጋር መጥተሽ ቡና ሳትጠጪ መውጣት የሚባል ነገር የማይታሰብ ነው እንዴ! ስለዚህ ይሄኛው ይመስላል ሳይፈን ኮፊ አሳየኝ። እሺ ምንድነው ስራው? ሳይፈን ኮፊ በቃ ቡና ነው የሚያጣራው። ፊልተር ያደርጋል። ውሃ እንትን ታደርጋለች። ምንም አይነት አተላ ከላይ ነው የሚያስቀረው። መሀል ላይ ፊልተር አለች። ወር ደግሞ በተለምዶ አቡጀዴ ታውቂያለሽ? አቡጀዴ ጨርቁ አለችና የሚያጠለው በእሳት ግፊት ወደ ላይ ይወጣል። ከዛ ቡናውን ይጨምቅና ወደ ታች ይወጣል። ዱቄቱን እንደ በፊት አሁን ጀበና ቡና ላይ የምታየው አተላ ምንም አይነት ነገር የለም። ከዛ በኋላ ይሄ ኤስፕሪሶ ማሽን ያስፈልገናል። ኤስፕሪሶ ማሽን በደንብ ያስፈልጋል ኮፊ ሃውስ ላይ። አሁን ግን እኛ ላይክ ባጀት የሚፈልገው ወጪ ላይ በደንብ የሚፈልገው ይሄ ማሽኖቹ ናቸው። ትልቁ ዋጋ የዚህኛው ነው። የመጀመሪያ ዋጋ ብለን እንትን የምንለው የኤስፕሪሶ ማሽን ዋጋ ከፍተኛ። እኛ ስንጀምር ባይገርምሽ በዚህ ነው የጀመርነው። ላይክ ፕሮግረስ ነው ወደዚህ ያመጣል። ግን አሁን እኛ ሁለቱንም ስለምናውቀው ሪኮመንድ አድርጉ ስንባል ቢኖር ቆንጆ ነው፣ ባይኖር ደግሞ በዚህኛው እየሰሩ ወደዚህኛው ማደግም ደግሞ ይቻላል ማለት ነው። ስለዚህ እቺ ዋናዋ ማሽን አንተን ያስጀመረች የዛሬ 2 ዓመት ስንት ብር ነበር? 11500 ነው ገዝቼ ጀመርኩት። አሁን ላይ ከ8000 እስከ 9000 ብር የትኛው ማርኬት ላይ በደንብ አለ። ሌላ የምንቀጥለው አሁን የኮፊ ሃውስ ቢዝነስ ላይ ከማሽኖች ነው የጀመርነው። የማሽኖች ትልቅ ስለሆነ ከዛ ነው የጀመርነው። 3 አይነት ማሽኖች አሉ። ኤስፕሪሶ ማሽን፣ ፉል አውቶማቲክ፣ ሰሚ አውቶማቲክ እና ማኑዋል። እሺ እነዚህ 3 ማሽኖች እኛውን ለሪኮመንድ የምናደርገው ሰው ሰሚ አውቶማቲክ ነው። መሀል ያለውን ማለት ነው። አፋፋው ፉል አውቶማቲክ ያለው። ፉል አውቶማቲኩን ሪኮመንድ የማናደርገው ኤክስፔንሲቭ ነው፣ ውድ ነው። ቦርድ አለው ምናምን በደንብ ውድ የሆነ ማሽን ነው። ማኑዋሉን ደግሞ እንትን ሪኮመንድ የማናደርገው ማኑዋሉ ላይክ በእጅ ነው ቡና የሚጨመቀው። ድግግሞች ሲኖረው በእጅ መጭመቅ በጣም ስለሚከብድ ዩዝድ ነው። ፈልገን ከ300 እስከ 400 ሺህ ብር ባለው ሬንጅ ውስጥ ሰሚ አውቶማቲክ ማሽን ማግኘት ይቻላል። ሂሳባችን ግን ከፍ እያለ ነው። እንዴት ነው የምንጀምረው ይሄን ስራ? ይጀመራል። የምንቀንስበት ቦታ ደግሞ ይኖራል።
በቃ ጨረስን እኮ በጣም ትላልቅ ነገር ጨረስን። ቤት ኪራይ የቤት ኪራይ ላይ አሁን የምናወራው ሚኒ ኮፊ አነስ ብሎ አንደኛ ጀማሪም ሲሆን አነስ ባለ ቦታ ላይ ቢሰራ ቆንጆ ነውና በአነስ ባለች ቤት አሁን እኔ ጥር ምጥን ያለች ቤት ከ40 እስከ 60 ፈልጉ እንላለን። ኪራዩ ከ40 ሺህ እስከ 60 ሺህ ብር ፈልጉ ብለን ግን አንዳንድ ጊዜ የሚያስገድድሽ ሎኬሽን አለ። ኧረ ይህን ሎኬሽን እንዳታጡ 80 ሺህ ብር ክፈል ብለን ወደዛ ፑሽ የምናደርግበት እንትን አለ። ከዛ መጨረሻ የመስሪያ እቃ ወይም ደግሞ የኪችን እቃ እሱን እነዚህ ሲኒ ምናምኖች አይደል? ሲኒ ምናምን ይሄንንም ሳይፈኑንም እንጨምርና አንድ ላይ በገንዘብ እናስይዘው 100 ሺህ ብር። ከዛ ቤታችንን ኦፕኒንግ ዴይ ብቻ ነው የምንገናኘው። ሪባን ለመቁረጥ ነው የምንመጣው። ከዛ 750 800 መጣ። በዚህ ውስጥ እንግዲህ ምንድነው የሚያስፈልገው? ግን በጣም ብዙ ነገሩ ያ ሊከፍት ያለው ኦነሩ እየተሯሯጠ ያቺን ነገር በደንብ እንትን ማድረግ አለበት። ለምን ስራም እየሰራው ለምን ነው። ስለዚህ ውሃውን ትሞያለሽ። ይሄ በጣም ትኩሷ ነው። ይሄ ነው በቃ ውሃ በጣም የምናፈላበት ምክንያት አልኮልም እንዳይጨርስ፣ ሁለተኛ በቃ አልኮል ከታች ይሄ በርነሩን ማለት ነው። ይሄ የቤታችን ትልቁ ወይም ደግሞ አቶ የሚባለው ይሄኛው አቶ ሜዠርመንት ነው። ሜዠርመንት መለኪያ ነው። እያንዳንዱ ነገር ሂሳብ ስላለው፣ ሁለተኛ ቴስትም እንዳይቀይርብን በዚህ ሚዛን ነው ሁሉም ነገር። እዚህ ጋር የምታየው እንዳለ እዚህ ጋር ለከስተመር የሚደርሰው ሁሉ በዚህኛው ተለካ በካፕ። አሁን ራሱ ወደ ስራ ነሽ። አሁን ቡና 70 ግራም ታረጊልናለሽ። ትንሽ ወጪው የበዛብሽ ይመስላል። ስለዚህ መቼስ እኔ ከጀመርኩበት ብዙ ደግሞ ሰዎች እንዲገቡ ካሰብን አሁን ስፕሪሶ ማሽን በሂደት መግዛት ይቻላል። አሁን በዚህኛው መጀመር ትችላለሽ። በደንብ አድርገሽ ሪሲፒዎች እንትን ዩቲዩብ ላይ የሚያየሽ ብዙ ነገር ማዘጋጀት ትችላለሽ። ስለዚህ 350 ሺህ ብር ልቀንስልሽ። በቃ 350 ሺህ ብሩን ቀንሰናል። ስለዚህ ጠቅላላ ወጪያችን 500 ሺህ ብር እናዘጋጅና እስካሁን ባለው ነው ወይስ ከዚህ በኋላ? በቃ ቅድም ወጪያችን ጨረስን። 300ችንን ከ800 ቀነስን 500 ነው። አሁን የኛው ሲወርድ ከዚሁ ላይ ቀዳለው። እዛ ጋር ከስተመሮች ቡና እያሉ እየሰማሽ ነው። ቶሎ ብለሽ ላጥ እያልሽ ማስተናገድ። ፈገግ ብለሽ እሺ። መጠጣት አንችልም። እንዴት ናችሁ? እሺ፣ እንዴት ነሽ? ቡና ጋር ተሰብስባችሁ እየተጫወታችሁ ነው? አዎ። ዛሬ ስለ ቡና ነው የምናወራው በ2030 ፕሮግራማችን። በቀን ስንት ቡና ትጠጣላችሁ? በቀን እኔ በትንሹ 3 እጠጣለሁ። 3 ቡና? አዎ፣ 3 ቡና። 3 ሲኒ ነው ወይስ 3 ከቻልኩ ዙሩ ነው 3? አዎ። ቡናችንን ቅድም ያፈላነው ቡና በደንብ ቅመሽ። ቆንጆ ቡና ነው። ንጹህ ነው አይደል? እርግጠኛ ነሽ? አዎ። ልታረጋግጥ ነው? እንዴት ነው? ቆንጆ ስላፈላ። ኧረ የቤቱ ስለሆነ ስለ ቡና ቢዝነስ በደንብ አወራናቸው 2030ዎች። እኔም ተነሳስቻለሁ ስራውን ለመጀመር። የቀረን መጠቅለያ የሚሆን ሀሳብ አለ?
መጠቅለያ የሚሆን ሀሳብ ለጀማሪዎች ነው። ቅድም እንዳልነው አንቺም ዋጋ በዝቶብሻል፣ ወገቤን ብለሻል። አሁን ላይ በደንብ እየተለመደ ነው። ጓደኛሞች የሆኑ በፋሚሊ እየተደረገ በደንብ አቅም ይዘው እየሰሩ ይገኛሉና እንደሱ አይነት ነገር ቢለመድ 2 ሆኖ 3 ሆኖ መስራት ቢለመድ እንደዛው ፖቴንሻሉም ኢነርጂውም እንደዛው ይበዛል። እሱን በደንብ አድርገው ቢያስቡበትና ሁሉም ጀማሪ ተብሎ ቢዝነስ የሚጀምር ሰው ምን ማድረግ አለበት መሰለሽ? መጀመሪያ ስለ ቢዝነሱ በደንብ ኢንፎርሜሽን ሊኖረው ይገባል። ምን ያክል ታውቂያለሽ ነው የምታውቂውን ያክል ነው የምትጠቀሚውና ኢንፎርሜሽን ኖሯቸው በደንብ ሰብስበው ስለሚሰሩት ቢዝነስ በደንብ ተምረው 20-30 ፋሚሊዎች ይህንን ቢዝነስ ቢጀምሩት እኔ እንደ ባለሙያ በደንብ ሪኮመንድ አደርጋለሁ። ጠጋ ብለው ተምረው አይተው ቢጀምሩ ቶሎ ብለው ስኬታማ የሆነ ቢዝነስ ውስጥ ይገባሉ። ለስልጠናው ስንት እንክፈል? ለስልጠናው እኛ አሁን የምንሰጠው ነፃ መሰረታዊ የሚባለውን ነገር ለምን መሰለሽ? እኛ ቢዝነሱን በምንጀምርበት ጊዜ ላይ ምን እንዳጣን ታውቂያለሽ? አማካሪ ላይ ኮኔክሽኑን ብዙ አልነበረንም እና አሁን መጥቶ ግማሽ ቀን የሚሆነው እንደውም ቪዲዮ ላይ እንሰራበታለን። አንድ ሲኒ ቡና መታችሁ ግዴታ መጠጣት አለባችሁ። ይሄ ግዴታ ነው። እኛ ጋር መጥቶ የሚያስብ ሰው እኛ ጋር መጥቶ አንድ ሲኒ ቡና ጠጥቶ ነው ያንን ምክር የሚወስደው። እሱን ያደረግንበት ምክንያት ሊንክ ለማድረግ እዚህ ስራ ውስጥ የሚገቡ ሰዎች የገቡ ሰዎች ጋር አብሮ ሊንክ አድርጎ መስራት ጥቅሙ በጣም ብዙ ነው። እኔ ለምሳሌ አሁን ምንም አይነት ፕሮዳክት ወር እቃ አላጣም። ብዙ ሊንኮች አሉኝ። በቃ እደውላለሁ ይሄንን እቃ አምጣልኝ። በጣም ብዙ ሰፖርት የሚያደርጉ ዘርፍ ላይ ያሉ ሰዎች ጋር በደንብ መገናኘት ያስፈልጋል። ስለምትሰሩ እሱን አድርገሽ አሁን እኔን አግኝተሻል። በጣም ደግሞ የሚያማምሩ ቤቶች አሉ። ሶሻል ሚዲያ ላይ ግቢና ፈልጊያቸው፣ ከዛ በኋላ ታገኛቸዋለሽ። ስለ ማርኬቲንግ እናውራ ደግሞ። እንዴት ነው ተደራሽ ማድረግ የምንችለው? ቅድም ሎኬሽኑ ወሳኝ ነገር ነው ብለኸኛል። ከዛ ውጪ አሁን ዘመኑ ቴክኖሎጂ ነው፣ የኢንተርኔት ነው። ስለዚህ እንዴት ነው ተደራሽ ማድረግ የምንችለው የሚለው የመጨረሻ ሀሳባችን ነው። የመጨረሻ ሀሳብ እሺ፣ ሶሻል ሚዲያ አሁን ላይ በጣም ትልቅ ኦፖርቹኒቲ በዚህ ሲዝን በቃ ሶሻል ሚዲያ ያመጣው ኦፖርቹኒቲ ይሄ ነው የማይባል በጣም ከፍተኛ ነው። እኛ እንደ እውነታው ከሆነ መጀመሪያ ላይ ሶሻል ሚዲያ ላይ በደንብ አልሰራም፣ ኦፖርቹኒቲውን አልተጠቀምም እና ኦፖርቹኒቲ ሶሻል ሚዲያ ለማርኬቱ የመጀመሪያው ሎኬሽንሽን በሶሻል ሚዲያ ስታግዡ በጣም በፍጥነት ተደራሽ ትሆኛለሽ እና ሶሻል ሚዲያ ላይ ይሄ የቢዝነሱ የመጀመሪያ አድርገው ቢገቡት ወሳኝነት አለው። ብዙ ቢዝነስ ካርድ መበተን ቀርቶ እዚህ ነው ያለሁት የሚለው ቀርቶ አሁን ኢንተርኔት ላይ ለማያውቁን ሰዎች ሁላ መድረስ እንችላለን በጣም በቀላሉ። አሁን እኮ ቀረ ቢዝነስ። ለምን ሶሻል ሚዲያሽን ስታይ ባይዘው የቢዝነስ አካውንቶች ላይኩን አይፈልጉትም። ምን ያህል ሰው አየልኝ ቪው ነው በቃ። ለምን እኔ ምን ያህል ሰው አየልኝ እና እሱ ነው በደንብ የሚታየው። ብዙ ሰዎች እንደውም ተስፋ ይቆርጣሉ ትንሽ ላይክ ሲኖሩ። ላይክ አይደለም ቪው ምን ያህል ሰው ጋር ደረስኩ ነውና ሶሻል ሚዲያን በዚህ መንገድ በደንብ አድርገው ቢጠቀሙ ራሳቸውን ማስተዋወቅ ይችላሉ። በመጨረሻ የምንወደው ቴሌቪዥን እና በቲቪ ብቻ የምናውቀው ቴሌቪዥን ቤታችን ስለመጣ በጣም ደስ ብሎናል። እናመሰግናለን። እዚህ ድረስ መታችሁ ደግሞ እኛ ያለንን አይደል የምንሰጠው፣ ያለንን እንስጥ። ቢያንስ ለ20-30 ቤተሰቦች ለ3 ሰው ጊቫዌ እንሰጥልሻለን። ምን አይነት ጊቫዌ መሰልሽ? ኮፊ ሃውስ አብረናቸው ሆነን ፕሮሰሱን ጠብቀን ኮፊ ሃውሱን እናስከፍትልሻለን። ስልጠና እንሰጥራለን። አብረናቸው ሎኬሽን እንፈልጋለን። በደንብ አድርገን ብቁ አድርገን ሪፖርት ለእናንተ እናቀርባለን። ስጪ ለ3 ቤተሰቦች። እሺ ሄኖክ በጣም ነው የማመሰግነው። ቆንጆ ቆይታ ነው ስናደርግ የነበረው። በጣም እናመሰግናለን እኛም ቤታችን ስለመጣችሁ። እሺ 20-30ዎች እንደሰማችሁት ነው እንግዲህ ይህንን ትልቅ የቡና ቢዝነስ የምትጀምሩበትን ጊቫዌይ በእነ ሄኖክ በኩል ተዘጋጅቶላችኋል። ከእናንተ የሚጠበቀው እንደተለመደው 7696 ላይ ኤችኤስን እያስቀደማችሁ ቴክስት ማድረግ ነው። ጊቫዌይ ተዘጋጅቷል። ይጻፉ አይደል? ይጻፉ። እናንተ ኮንታክት ያድርጉ። እሺ እናመሰግናለን። እንጠጣ። ጌት ባሴራ ምን እሺ
ቫሼራ ደስ ይላል። የዛሬ ቆይታችን ቆንጆ ነበር። 2030ዎችም አሪፍ ነው እያሉ ነው። አሪፍ ነው፣ እኛም ሰምተናል። እንግዲህ አሁን ልንለያይ ነው። ሳምንት ደግሞ ተመልሰን እንመጣለን። አዎ እንግዲህ ሳምንት እነዚህ ቆንጆቹ ፕሮግራሞቻችን ይበልጥ ቆንጆ ሆነው ወደ እናንተ የሚደርሱ ነው የሚሆነው። አብረናችሁ የቆየነው ደግሞ እኔ ኤደን ዋቅቶሌ፣ ጌታሁን አሰፋ። የ2030 ቲሞች ብዙ ናቸው። ሁላችንም አንድ ላይ ሆነን ነው። ሳምንት እንገናኛለን። ጠብቁን። አሁን ቫሼራ እያሉ ቫሼራ